ሰላም ጤና ይስጥልኝ። እንግዲህ ዘመነ መሽጎበት የነበረው ቦታ ለትንሽ ነው ያመለጠው። ባይዞኝ ሰፈር መረጆች እንደሚያመለክተው ወይም ቦታ ልጠቁማችሁና ላሳያችሁ ምን እንደሚመስል ከባህር ዳር 35 ኪሎ ሜትር ርቀት የሚገኝ መራዊ ዙሪያ ወይም መራዊ ወረዳ ተብሎ በሚታወቀው የዘመነ ሽፍታ የነበረበት ቦታ ነው። በተለይ ከመራዊ ትንሽ 4 ነው 5 ኪሎ ሜትር ገደማ ርቀት የምትገኝ በተለይ አስማ ባችማ ቆጥቆጥ ማምናን ተብሎ የሚታወቁት እነዚህ የገጠር ቀበሌዎችን አዋሳኝ ይዞ ሲንቀሳቀስ የነበረበት ቦታ ነው። እቺ ስትራቴጂካል የሆነች ቦታ እንግዲህ ቀጥታ እነዚህ ዘርፋሉ አይቺ ይደበቃሉ። አሁን መከላከያ 100% ተቆጣጥሮታል። ዘመነም እንግዲህ በነፍስ አውጭኝ ነው የፈረጠጠበት ቦታ ይች ነች። በደንብ ትመለከቱና ታዩ ዘንድ አብራችሁ ተቆዩ ዘንድ በአክብሮት እየጠየኩኝ ይህን ቦታ ላስቃኛችሁ። ጉዳዩ እንደዚህ ነው። ዘመነ ባክግራውንድ ያው እናውቃለን። እንግዲህ ባደጉበት የሜጫ የጎጃሞ አርበኛ ነኝ በሚል ሰበብ ነገር ግን አርበኛ ሳይሆን በተቃራኒው ተርጉሙት እናንተ። ምክንያቱም ስራውና ተግባሩን እያየን ስለሆነ ማለት ነው። ከባህር ዳር እንግዲህ 35 ኪሎ ሜትር ርቆ የሚገኝ ከባህር ትንሽ ወጣ እንዳል መሸንቲ ከመሸንቲ መራዊ የሚገኝ ነው። ይህ መራዊ ያደገ ባንዳ በተለይ ከመራዊ ወጣ ብሎ በሚገኘው የገጠር ቀበሌ አስማ ያደገ ዘራፊ ወንበዴ ነው እናውቃለን። እንደውም በቅጥል ስሙ ቀንበር ሰቃይ ተብሎ ነው የሚታወቀው በእድገቱ ማለት ነው ዘመነ ካሴ። እዛ በኋላ ነው እንግዲህ ወጣቶችን እያደራጀ ይሄ የምትመለከቱ ገደል ተራራማ ወጣ ገባ ባችማ ተብሎ የሚታወቅ ከዚህ ጀርባ አንድ የገጠር ትምህርት ቤት አለ። እሱን ካምፕ በማድረግ ይበላሉ፣ አዚ ይደበቃሉ ድሮን እንዳይመታቸው። አዛ ይጠጣሉ፣ አዛ ያርዳሉ፣ አዛ ይዘርፋሉ፣ መጡ አዚ ጫካ ውስጥ ይደበቃሉ። ነገር ግን ጀግናው መከላከያ ይህ እንዲህ እንደምትመለከቱት ምስሉን እዩት በደንብ። እጅግ በሚገርም ሁኔታ ሰው የሰራው ነው የሚመስል ገደል ነው፣ ተራራማ ነው፣ ገደል ነው፣ ጫካ ነው። በምንም በፍጹም ለተኩስም ለማንኛውም ስትራቴጂ አመቺ የሆነ ቦታ ነው። ሲጠቀሙበት የነበረ ይህን ተፈጥሮ ነው ሲጠቀሙበት፣ ህዝቡን ሲያሰቃዩበት የነበረ ይህን ተፈጥሮ በሽፋን በመጠቀም ነው። ይህ እንደ መጠለያ እንደ መደበቂያ በመጠቀም ነው። ፊት ለፊት ያለ የቴሌ ታወር ነው ያለ ቴሌን የመንግስት ነው። የኔትወርክ አክሰሱ አይቋረጥም። በጣም የሚገርም ነው። መንግስት ስትራቴጂክ ቦታ አድርጎ የመንግስት ሲጠቀምበት የነበረውን እነሱ አሁን ህዝብ ቦታ ነው ሲጠቀሙ የነበረ። ይህ ሽፋን በማድረግ ነው። ነገር ግን ከመራዊ 5 ኪሎ ሜትር ገደማ ርቃ በሚገኝ እዚህ ቦታ ላስፓልቱ ቢያንስ 2 ኪሎ ሜትር ወይ 1 ኪሎ ሜትር ነው የሚርቀው። 2 ኪሎ ሜትር በቃ 1.5 ኪሎ ሜትር ይሆናል። ይሄ አሁን ታዩት ጫካ ለአስፓልቱ ወይም ደግሞ ዋና ወደ አዲስ አበባ የሚሄዱ አስፓልት መንገድ አቋራጭ ሀገር አቋራጭ አስፓልት አልሞስት አንድ በእግር ስንት መሰላችሁ 25 ደቂቃ ምናምን ነው እሱ። አልሞስት 1 ኪሎ ሜትር 1.5 ኪሎ ሜትር ይሆናል ብዬ አስባለሁ ሚርቀው ማለት ነው። እና እጅግ በጣም ቅርብ ነው። ስለዚህ ከዛ መኪና ቀረጥ በሚለው ሰበብ ይሰበስባሉ። ቀጥታ መጣው ከይቺ ይደበቃሉ፣ ያርዳሉ፣ ይጨፍራሉ። ይሄ ነው። ማታም ሲተኩስ ነው የሚያድሩት እንደሚደርስ መረጃ ከሆነ ሲተኩሱ ሲጮሁ ሲጨፍሩበት የሚያመሹ። ግፋ ሲል ደግሞ ገበሬውን አርሶ አደሩን በቃ ስንቅ አምጣ ይባላል። ይሄ ነው አማራ ነጻ እናወጣለን የሚለው። በጣም የሚገርም ነው። ከዚህ ነው ይሄን አሁን ባለበት ሰዓት መከላከያ 100% አጽድቶታል። ከዚህ ፊት ለፊት ከምታዩ ተራራ ጀርባ ትምህርት ቤት አለ። እሱን በቃ መብያ መጠጫ ነው የሚጠቀሙበት። እንዲሁም ደግሞ የዘመነ ልጅ አዛም እንደነበር መረጃዎች ያመላክታል። አሁን የዘመነ ሮቤል ነው የሚባሉ ልጁ በእርግጥ አሁን አርበኛ እያሉ ይጠሩታል። ነገር ግን አልነበረም። መረጃዎች እንደሚያመለክቱት በጥበቃ አዛ ነው እንግዲህ ቁርጥ እየበላ አዛ ነው እንግዲህ እንትን የሚሉት የነበረ ነው የሚባለው። ለምን እንደመረጡ ሲን ቦታ ደግሞ ልንገራችሁ። ከትምህርት ቤቱ ጀርባ መንግስት ለማህበረሰቡ ያወጣው እጅግ የሚገርም ቧንቧ አለ። እሱን እንግዲህ ለመጠቀም ያክል ነው መንግስት ለማህበረሰቡ ይሰራን፣ እነሱ ደግሞ ለራሳቸው ለወንብድና ይጠቀሙበታል። እንደ ምንድነው የሚባል ይሄ ወንበዴ ምንድነው የሚባል ሌላ ስም ልክ እንደዛ ነው እየተጠቀሙበት ያለ። እጅግ የሚያሳፍር ነው። እንደዚህ እያደረጉ ሶሻል ሚዲያ እኛ አርበኛ እኛን አማራ ነጻ ምናወጣ አማራ ነጻ ውጭ የአማራ ነጻ ውጭ ግንባር ይሄ ወሬ ኮን ሶሻል ሚዲያ ላይ ያለ ትግል ነው።
የፋኖ ትልቁ ትግሉ ያለ ሶሻል ሚዲያ ላይ ብቻ ነው። መሬት ስንወርድ የምናገኘው ይሄን ነው። መምህራንን የሚያሰቃዩ እዚህ እያመጡ ነው። ይሄ የምታዩት ከዚህ ነው እንድት የሚሏቸው ብዙዎች መምህራን በጣም መስዋዕት ያደርጓቸው እነዚህ ነው። መሪው ላይ እነ ደረጀ የሚባል መምህራን እናስታውሳለን። እና ይህን እያደረገ ነው አማራን ነጻ እናወጣለን የሚሉት። ቦታው በጣም የሚገርም ቦታ ነው። ኢቭን እንኳን ይሄ ባይዘወይ ጥብቅ ደን ቢሆን እርግጠኛ ነኝ ለቱሪዝም መሆን የሚችል ቦታ ነው። ተፈጥሮ ያፈሩም ለእንትንነት በጣም የሚያምር አፈር ነው ያለው። ሰዎች ወደ ልማት ይዞራሉ። የስልጣኔ ወደ ኋላ ቀርነት የተመለከቱት የተረዱት ከፋኖ ነው። ባይዘወይ ልንገራችሁ በጣም በአማራ ሽፋን እስቲ ለአማራ ከሆነ 2-3 ጥያቄዎች ላንሳ። ለስልጣኔ ቁልፍ ሚና የሚጫወቱትን የተማረ ኃይል ለምን መምህራንን እንትን አደረገ? አንድ ሲቀጥል መምህራን የታጣቂ ሆኖ ነው በዓለም አቀፍ ሕግም የሚያስቀጣ እኮ ንጹሃን ዜጋ እንደዚህ ማድረግ ያልታጠቀንን ማንኛውም ዜጋ ማሰቃየትም ይቅር መስዋዕት ማድረግ የሚያስጠይቅ ነው በዓለም ሕግ እንኳን። መምህራን እነደረጀን በግፍ መስዋዕት አድርጓቸዋል። ይሄ 2 ጥያቄ። ሲቀጥል መንገድ መዝጋት የሀገር ኢኮኖሚ ብቻ ሳይሆን የክልሉን ከፍተኛ የሆነ ኢኮኖሚ የሚያዛባ ነው። ለክልሉ የሚቆረቆር ከሆነ ይሄን ለምን አደረገ? በጣም የሚገርም እኮ ነው። እሺ ለማህበረሰቡ የሚቆረቆር ከሆነ አምቡላንስን ነፍሰ ጡርን የሚያድስ በሽተኛን የሚያድስ ለምን በግፍ አቃጠለ? በግፍስ ለምን ዘረፈ? እነዚህን ራሱ መመለስ የማይችል እኮ ነው። እነዚህን ተግባሮች ከበፊትም ከዋትም ያየ ነው። አሁንም ራሱ በራሱ እያደረገ ነው። ስለዚህ እነዚህ ባጭሩ የህዋት ቅጥረኛ መሆኑን እያሳየ ነው። በስም አማራ እንጂ አማራ አይደሉም። በእርግጠኝነት 100% በዛ አጋጣሚ መልእክት ማስተላለፍ አሁንም ይስሙ አማራን አይወክሉም። በቅድሚያ ነጻ ለአማራ የሚያስፈልገን በአንድነት መቆም ነው። እኔ እስከ ፍጻሜው በትክክለኛ መረጃውን እፋለማችኋለሁ። ምክንያቱም ስራችሁ የወረደ ስለሆነ ተግባራችሁ ፕሮፋይላችሁ ራሳችሁን ስለሚገልጥ ነው። አዲስ የሆናችሁ ሰብስክራይብ በማድረግ በሌላ ቪዲዮ እስክንገናኝ ቻው።